እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። ይህ ጉዳይ ለኢትዮጵያ ትልቅ ብስራትም ስጋትም ነው እየተባለ ነው። በምስራቅ አፍሪካ የሚኖረውን ውጥረት የበለጠ ያባብሰዋል የሚልም ስጋት አለ። ሶማሊያ ይህንን የእስራኤልን እውቅና የማትቀበለው መሆኑንም ገልጻለች። ይህንን በተመለከተ ፖለቲከኛው ዶክተር ደሳለኝ ጫኔ ስለ ሶማሌላንድና ስለ ወቅታዊ ጉዳይ የጻፈው አነጋጋሪ ጽሑፍ እንደዚህ ይላል። እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝ የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቶችና ከኢራን ያላትን ሽኩቻ በቀጠናዊ የበላይነት ማግኘት የሚያስችላት ይሆናል። በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባት ይመስላል። ውሳኔው ሶማሊያን፣ ግብፅን፣ ተርኪንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ነው። ሶማሌላንድ ምናልባት ደግሞ ለኢትዮጵያና ለአረብ ኤምሬት የሚያስደስት ይመስላል ጉዳዩ። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ኤምኦዩ ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህ ጉዳይ ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት አጋጣሚ ከፍተኛ ነው። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቧ አደጋ ስጋት ሊሆን ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረውን የመግባቢያ ስምምነት የተፈጠረውን ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያ ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ የተቀያየረ ባለበት ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል። ምክር ቤት ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬ አንድነት ሲኖረን ሲሆን ያን ደግሞ ማሳካት የምንችለው የውስጥ ችግሮቻችንን በንግግር መፍታት ስንችል ብቻ ነው። የሶማሌላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገር የረዥም ጊዜ ጥቅምን ባስጠበቀ መንገድ መንቀሳቀስ ይጠበቅባታል። በዚህ ልክ የሰከነና የተጠና ዲፕሎማሲያዊ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህም ጥያቄ ምላሽ ጊዜ የሚነግረን ይሆናል። እህት ሀውለት እንዳለችው ጸሎትና ዱዓው አይከፋም በማለት ፖለቲከኛው ዶክተር ደሳለኝ ጫኔ ጽፈዋል። ከዚሁ ጋር በተያያዘ ሶማሊያ ይህንን እንደማትቀበል ገልጻለች። የእስራኤልን እርምጃ ሶማሊያ በይፋ ተቃውማለች። ሶማሊያ እስራኤል ለሶማሌላንድ የሰጠችውን የነጻነት ሉዓላዊ ሀገር እውቅና ሕጋዊ ያልሆነና የሶማሊያን ሉዓላዊነት የሚጻረር ነው ስትል በጽኑ አውግዛለች። የሶማሊያ ባለስልጣናት በሰጡት ይፋዊ ምላሽ የእስራኤል እርምጃ በአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን የሚፈጥርና የጸጥታ ችግርን የሚያባብስ እንደሆነ በመግለጽ ሽብርተኝነትን ለመዋጋትና ሰላምን ለማስጠበቅ የሚደረገውን አህጉራዊና ዓለም አቀፋዊ ጥረቶችንም ሊያዳክም እንደሚችል አስጠንቅቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር በበኩላቸው ለሶማሌላንድ የሚሰጥ ማንኛውም እውቅና ውድቅ በማድረግ የአፍሪካ ህብረት ለሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ያለውን የማያወላውል ቁርጠኝነት አረጋግጠዋል። ታዲያ ይህ ጉዳይ በቀጠናው ነገ ከነገ ወዲያ ምን ይዞ ይመጣ ይሆን? በቀጣይ የምናየው ይሆናል። ይህንን የጭላሎ ቲዩብ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።